እንዴት እንደምትቀና ላሳያችሁ። ሃሎ ሃሎ፣ ወይ እንዴት ነሽ? ታዲያስ ጠፋሁ አይደለ? አዎ ትንሽ ከሰው ጋር ሁኚ። ከክፍለ ሀገር አንዲት ልጅ መጣ። እሷን ተቀብያት በኋላ እደውልልሻለሁ። እሺ ችግር የለውም። አዎ እንገናኛለን። ችግር የለውም። አንቺ ደስ ያለሽ? አይ የመጣችው ለዛሬ ነው። እዚህ የምትሆን አይመስለኝም። ለዛሬ ብቻ ነው የምትመጣው። ለዛሬ ብቻ ስለሆነ ችግር የለውም። ዛሬ እንኳን ባይሳካ ችግር የለውም። እሺ ኧረ ችግር የለውም። ችግር የለውም። እሺ 3 ሰዓት እናድርገው ወይ 3 ሰዓት እናድርገው ወይ 3 ሰዓት ማድረግ እንችላለን። እሺ ችግር የለም። እኔም በጣም ነው የቸኮልኩት። እሺ እንገናኛለን። እሺ ችግር የለም። እዛው ጠብቂኝ። አንቺ ብትቀድሚ ደግሞ በጣም አሪፍ ነው። ቦታው ላይ ባገኝሽ ደስ ይለኛል እኔ። እሺ ቻውሽ። እሺ ሰማር ያምጽ የሚፈልገው ሲጀመር ምንድነው? ምንድነው ራሱ ኮረኮር ነው ያወራው? እኔ ሰው የለም እኔ አረ ይጭጭ ግን አንተ እኮ ነገር የፈለገኝ ሲጀመር በሶስት ሰዓት ማታ ከመቼ ጀምሮ ነው? ወጥፍሽ ምን እንደሚመስል ብታውቀው አታወጭ አብሬ አሁን እኔ ጠየቅኩ ሌላ ነው፣ አንተ የምታወራው ሌላ ነው። ግን ረጃጅም ማንኪያ በአንድ እጅሽ ይዘሽ ብትወጪ ነው የሚመስለው። አሁን የጠየቅኩ መልስልኝ። ሳን አረም ያብሰጨኝ በእናትሽ አሁን እንዴት ካልመለስክልኝ አንዴ ደግሞ ለምንድን በማታ የምትወጣው 3 ሰዓት ላይ ማርያም የምር ነው የትሄድኩ የክፍለ ሀገር ልጅ እኔ ነው የከፋኝ አይደለም እኮ ለዛሬ ብቻ ነው የመጣሁት። ምን ማለት ነው? ማርያም ነው የክፍለ ሀገር ልጅ የጠየቅኩ ነው እንደዛ ማለት ነው። ዛሬ የሳከነው ማርያም አረ ነው እንደጀመረን ማርያም አረ ነው ቆይታ አለ ከሰረው ዛቤርን ታያለ ግን እስቲ ለራሱ አላመንኩም። ማርያም አላመነችም። ሰላም ከኔ ተደብቃ ምን እንደምታደርግ ላሳያችሁ። ምን ጉድ ነሽ? ስራ ሄደ ነበር አይደል እንዴ? ይሄ ሁሉ እንዴ ሁለቱንም ላንቺ ነው ያዘሽው? የምንድን ነው ግን ስጋው የምንድን ነው? የበሬ ነው። ቆይ እንዴት መጣ? ለምን መጣ? ሲጀመር እንዴት ገባ? ሲጀመር እንዴት ገባ? የምን ሰዓት ይባላል? ይሄ የምን ሰዓት ነው? የምን ሰዓት? የብደት ሰዓት ልትለው ትችላለህ። ከራሴ ጋር ሁኚ ማለት ነው። ብዙ ነገር ማስበብ እና ይሄን ሁሉ ምግብ ለአንቺ ነው ያዘሽው? ልብላው? ኧረ ቢያው እናት ይመችሽ። ስራውስ ቀረ? ስሙኝ ሰዎች፣ አሁን በጣም ኖርማል የሆኑት ነገሮች ማለት ነው የሆነ ሰዓት ላይ በጣም ነውር ነበሩ፣ በጣም ማለት ነው። አሁንም በጣም ነውር የሚባሉ ነገሮች ከሆነ ጊዜ በኋላ ኖርማል ይሆናሉ። በጣም ኖርማል ተራ ነገር ይሆናሉ። ግን ሰዎች አንድ ያልተረዱት ነገር እንደዚህ እያልን ትውልድ እያጣን የኛ የያዝነውን የራሳችንን ነገር እየጣልን ሌላ ማናቀውን የሆነ ነገር እየጨበጥን ነው የምንሄደውና ይሄ ነገር ግን ቢታሰብበት ጥሩ ነው። እንደ ሀገር ቢታሰብበት፣ ሰዎች ቢታስቡበት። ምክንያቱም
ከሆነ ጊዜ በኋላ ማለት ነው ወሲብ ራሱ በይፋ መሆኑ አይቀርም። ይህን ነገር ማለት ነው ፈጣሪ እድሜ ሰጥቷችሁ ካያችሁት ወሲብ በአደባባይ ይሆናል። ምክንያቱም ወደዛ እየሄድን ስለሆነ ማለት ነው። ምን ይሁንላችሁ? የፈለጋችሁትን እዘዙ። ምንም እንዳታስቡ። ምንም ዛሬ ጾም ነው። ይሁን የጾም ፍርፍርና ሽሮና ፓስታ፣ ጁስም ማንጎ ጁስ፣ ለኔ ስትሮበሪ ጁስ ታደርጋለህ። ከዛም ቡናና ሻይ ትጨምርልኛለህ። አዎ ትኩስ ነገርም ያስፈልጋል። አዎ ይመጣል። ትበላላችሁ። እሺ ምንም እንዳታስቡ። እሺ የጾም መሆኑ ችግሩ። ኧረ እንሄዳለን። ጥሩ ሰው ነው እሱ እውነት። ዛሬ ተገኝቷል። ላጉርስ። ምግቡ የጾም ቢሆንም በጣም ነው የጣፍጠው። አሪፍ ነበር። ቆንጆ ነበር። አገኘ ነው አይደል? አገኘ ነው ዛሬ። ቡና ብንጠጣ? ማኪያቶ፣ የጾም ማኪያቶ ይሻል። የጾም ማኪያቶ ሁለት። አዎ እጅ ልታጠብ። የለም። ወይኔ የት ሄዱ ነው? እኔ ያሰብኩትን አስበሻል ረዱ? አዎ ሂሳቡን ሳይከፍሉ ጥሎት ሄደ። እኔም ብሎ አብራሽ ክሩስ ያርክስ ነበርኩ። ምን ልንከፍል ነው? ወይ በስሙ ደሞ አያውቁትም። ሰላም ሰዎች እንደምን አላችሁ? እኔ ዛሬ ጧቴን በ5 ነገሮች ጀምሬዋለሁ። አንደኛ በምስጋና፣ ሁለተኛ በምስጋና፣ ሶስተኛ በምስጋና፣ አራተኛ በምስጋና፣ አምስተኛ በምስጋና። ምክንያቱም የምፈልገው ነገር በሙሉ ከፈጣሪ ማግኘት ከፈለኩ መጠየቅ ሳይሆን መጀመሪያ ማመስገን ያለብኝ። እናንተ ጧታችሁን በምን ጀመራችሁት? መቻችሁ መጣ አመስግን። እናመሰግናለን። ናርኖሽ ከስንት ጊዜ በኋላ ማለት ነው። ካሜራማን ጾመኛ ናንተ መሰለኝ። በቃ ከስንት ጊዜ በኋላ የደረሰው ግን በጣም ከመራብ የተነሳ በስማም ሳል ነው ለበላይ የነበረው ማለት ነው። ስፕሪስ ስፕሪስ ማለት ነው። ሁሉም ጾመኛ ናቸው ብቻ ማለት ነው ማለት ነው። ምስጋና ቀንን ትጀምራለህ። እንደዚህ አይነት ቁርስ ትጨምርበታለህ። ቀኑን ሙሉ ስታንቀጠቅጠው ትውላለህ ማለት ነው። ስፕሪሳችንም ከች ብሏል ማለት ነው። ሁለቱ አንድ ላይ ሲሆኑ ማለት ነው የሚፈጥሩት ኢነርጂ አልገባችሁም እናንተ። አብዛኛው ሰው ማለት ነው ሲርበው ነው ቁርስ የሚያዘው ወይ ምግብ የሚያዘው አይደለ? እኔ ደግሞ ካዘዝኩኝ በኋላ ነው የሚርበኝ፣ አዘዤው ሲቆይብኝ ማለት ነው። እናንተ የትኛው ናችሁ? ምግብ ከታዘዘ በኋላ ነው የሚርባችሁ ወይስ ከመጀመሪያውም እርቧችሁ ነው ምግብ የምታዙት? እኔ በስማም ምግብ ከታዘዘ በኋላ እንዴት እንደሚርበኝ ቁርስ አዝዤ 37 ደቂቃ ሆኖታል፣ እስካሁን አልመጣም። አብዛኛው ሰው ማለት ነው ሲርበው ነው ቁርስ የሚያዘው ወይ ምግብ የሚያዘው አይደለ? እኔ ደግሞ ካዘዝኩኝ በኋላ ነው የሚርበኝ፣ አዘዤው ሲቆይብኝ ማለት ነው። እናንተ የትኛው ናችሁ? ምግብ ከታዘዘ በኋላ ነው የሚርባችሁ ወይስ ከመጀመሪያውም እርቧችሁ ነው ምግብ የምታዙት? እኔ በስማም ምግብ ከታዘዘ በኋላ እንዴት እንደሚርበኝ ቁርስ አዝዤ 37 ደቂቃ ሆኖታል፣ እስካሁን አልመጣም። አብዛኛው ሰው ማለት ነው ሲርበው ነው ቁርስ የሚያዘው ወይ ምግብ የሚያዘው አይደለ? እኔ ደግሞ ካዘዝኩኝ በኋላ ነው የሚርበኝ፣ አዘዤው ሲቆይብኝ ማለት ነው። እናንተ የትኛው ናችሁ? ምግብ ከታዘዘ በኋላ ነው የሚርባችሁ ወይስ ከመጀመሪያውም እርቧችሁ ነው ምግብ የምታዙት? እኔ በስማም ምግብ ከታዘዘ በኋላ እንዴት እንደሚርበኝ ቁርስ አዝዤ 37 ደቂቃ ሆኖታል፣ እስካሁን አልመጣም። ለሰላም ጥያቄ አቀርብላታለሁ። ጥያቄውን ከመለሰች ምሳ ጋብዛታለሁ ማለት ነው። ጥያቄውን የምትመልሺው ግን በ3 ሰከንድ ውስጥ ነው። እሺ በ3 ሰከንድ ውስጥ ኦኬ። አገርሽን ትወጃለሽ አይደል? እሺ ኢትዮጵያ የሚለው ስም ስንት ፊደል ነው ያለው? 1 2 3 ወደ ተበላች። እሺ 2 ሰከንድ ልጨምርላት። እሺ 2 ሰከንድ ጨምሬልሻለሁ። 1 2 እንደዚህ ከሆነ አይምሮ ይሰራም። እንዴት ነው የማይሰራው? አብሬ አሁን ምን ያደረኩ እንደሆነ አይምሮ ምን እያደረገ እንደነበር ታውቃለህ? አብሮ ካንተ ጋር ካውንት ነበር እያደረገ እየቆጠረ ነው የነበረው። 2 3
ጎበዝ የኔ አበባ ጎበዝ። እንዴት እንደመታመኝ ወቅት ስታረጊ ማለት እንድሪያስ እንዴት ነህ ወዳጄ? አላስ ሰላም ነው? እንደምን አለ? ሁሉ ሰላም? በስም ሶስት ሲሆን እንዲሁም እንድሪያስ እንዴት ነህ ወዳጄ? አላስ ሰላም ነው? እንደምን አለ? ሁሉ ሰላም? ሰዎች ብር አግኝታችሁ ሰዎች ባይወዷችሁ አግኝታችሁ ባትወደዱና አታችሁ ሰዎች ቢወዷችሁ የትኛውን ትመርጣላችሁ? ዳሁናችሁ ፍቅር ቢኖራችሁና አፍታሙናችሁ ፍቅር ባይኖራችሁ በሰዎች ዘንድ ባትወደዱ ማለት ነው። የትኛውን ትመርጣላችሁ? ኮሜንት ላይ አስቀምጡልኝ እስኪ። ስሙኝ ሰዎች፣ ህይወት በጣም ስታስቸግራችሁ አልያዝ አልጨበጥ አልዳሰስ ካለቻችሁ ያዙ ልቀቁኝ ስትላችሁ ያዙና ልቀቋት። ከዛ የሆነ ሰው ሲያሰቃያት ተመልሳ ትመጣለች ወደ እናንተ። አሁን ላይ በፍቅር እየተሰቃዩ ያሉ ሰዎች ምን አይነት ሰዎች መስሏችሁ? የሆነ ጊዜ ሲጠይቃት እምቢ ብለው አሁን በፍቅር ተሰቃያለች። በረኪና ካልጠጣው ከ17ኛ ካልተፈተፈትኩ ትላለች። ያኔ ሲጠይቁ እምቢ ብሎሽ አሁን ከስር ከስርሽ ማለት ነው። ጫማሽ እንኳን ከስር ከስርሽ አይልም። ለምን ያኔ ሲጠይቁ እምቢ አለሽ? አሁን ለምን ከስር ከስር ይልሻል? ስላልፈልግሽው ነው። ሁልጊዜ እናንተ የሆነ ነገር ፈልጋችሁ ስትተውት ተመልሶ እናንተን ይፈልጋችኋል። ደግሞ ይሄ ጾም እንዳይመስላችሁ። ህይወታችሁ ላይ አብዛኛው ሰው የሚፈልገው ነገር የማይሳካለት ማለት ነው እዛ ነገር ላይ ኦብሰስት ስለሚሆን ነው የሚፈልገው ነገር ላይ ማለት ነው። ይኸውላችሁ ኦብሰስት ስትሆኑ ምን ይሆናል መሰላችሁ? ኔጌቲቭ ነገር ትጨምሩበታላችሁ ፍላጎቱ ላይ ማለት ነው። ይሄ ነገር ሊሆን ይችላል ላይሆን ይችላል ብላችሁ በጣም ስለምትጨነቁ ማለት ነው ያ ነገር ኔጌቲቭ ነገር ስለሚጨመርበት የምትፈልጉት ነገር ወደ እናንተ አይመጣም። ግን ስትታገሉ ትኖራላችሁ። ይኸውላችሁ ጋይስ በእኛ 2018 እና አይደለ 2020 በእኛ ማለት ነው ምንም አይነት ተአምር በፈጥሮ ማምጣት ትችላላችሁ? ማምጣት አትችሉም። አለቀ። እንደዛ ማለት ነው። እሺ ህልም መሳካት ባለበት ሰዓት ነው የሚሳካው። እናንተ የምትሰሩት መንገዱን ብቻ ነው እንጂ ህልሙን ማሳካት አይደለም። መንገዱ ራሱ ግን ህልሙን ያመጣዋል እንጂ እናንተ አይደላችሁ ህልሙን የምታመጡት። በየቀኑ መስራት ያለባችሁ ነገር ስሩ። ህልሙ በራሱ ጊዜ ይመጣል። እሱ ስለሚመጣ ሳይሆን እናንተ እዛ ቦታ ላይ ስለምትደርሱ ነው። 2020 ላይ ህልም ካላችሁ በእኛ ማለት ነው 2019 እየመጣ ነው። 2019 ጠንክራችሁ መስራት አለባችሁ ማለት ነው። መልካም ቀን ይሁንላችሁ። ጥፍሬን ነው እንደዚህ ነው የሚያምርብሽ። ነገራችን ላይ ጸጉሬንም ነው ጸጉሯ እንደዚህ ያምርባትም ጋይስ እንደዚህ ነው የሚያምርብሽ። በቃ ናቹራል ማለት ነው። ምንም መጠማዘዝ አያስፈልገውም። አሁን እንደዚህ እየተናገርኩ ያለሁት ለምን እንደሆነ ይከፍቷል። ግን አልገባህም? እንድታሰረኝ ነው ዛሬ አንተ ነው የምታሰረኝ። እሺ ግን ጥያቄ የምጠይቅሽ ጥያቄ አለ ከመለስሽ። ኦኬ እሺ ጥያቄውን ካልመለስሽው ግቦ ነው የግቦ እኮ ነው የሚባለው። ግቦ አይደለም። ጥያቄውን ከመለስሽው ሙሉ ጥያቄውን አንቺ ጥያቄውን ከመለስሽው እኔ ጥፍርሽንም ጸጉርሽንም ማሰራሻለሁ። ኦኬ ጥያቄውን ካልመለስሽው ደግሞ ለኔ አንቺ ሙሉ አውትፊት ትገዥልኛለሽ። ይመችካካለ በደንብ ነው ማቀሽ። እሺ ስለኔ ምን ያክል ታውቂያለሽ? 100%። እሺ የእናቴን ስም እስከ አያቷ ድረስ ጥሪልኝ። አካል እርቂውን ባየ ተሳሳት እንጂ ስለኔ ስታጠሪ ኖርሻል እንዴ? አሁን ተሰረግ ኢቭን ፀጉሬን ጥፍሬን ብቻ አይደለም ሌላ ነገር ፈልጋለሁ። ሌላ ተሰሩ ባይባይ ጋይስ የእናቴን ስም መልሰዋለች። ምንም ማምለጫ የለኝም። ብሽቶች ግን እንደዚህ ለብሰሽ አይደለም ልብስሽ ትቀይራለሽ፣ ፀጉርሽን ትሰሪያለሽ፣ ከዛ ምን ትያለሽ ከዛ
ያምርብኛል። አዎ እኔ ኮፍያሽን እንደ ወንድማ እኔ እንኳን አድርጌ አላውቅም። አሁን ወደ እንትን እየሄድን ነው። ቅድም ተሸንፍ ጥያቄውን መልሳ ማለት ነው። ፀጉሯን ፋፋ ትላለች። ይሄ የሱሰኛ ጺም የመሰለ ፀጉሯን ፋፋ እናደርገዋለን። ግማሽ የወለቀው ጥፍሯንም ፋፋ እናደርጋታለን። ትንሽ ነው የቀረን እየደረስን ነው። እህቴ ማለች ምን ሽንት ትሰሪያለሽ? ያንቺ ፀጉር እኮ ይወስኪ ሐር እኮ ነው የሚመስለው ሲያምር። የእህቱ ሊያሞገሰኝ እየደረስን ነው። ፀጉር ቤቱ ጋር ቼክ ወንድ ይገባ ላይ ገባ መጀመሪያ ቼክ እናድርግ። ትንሽ የገንዘብ ዝውውር ያገልግሎት ክፍያ ወደ ማንኛውም ባንክ በፍጥነትና በቀላሉ ገንዘብ ስራዎችንም እንሰራለን። ማፋርጊያት በደንብ ቅምጥልጥል አድርገሽ አውጭልን። እሺ እሺ በቃ አስገብተናል። ፏ ብላ ነው የምትጠብቀን ማለት ነው ከዚህ በኋላ ጨርሳስ ጋይስ ሰላም ቅድም እንደገባች ማለት ነው። ስንት ሰዓት ነው? ኦልሞስት 8 ሰዓት ምናምን የገባችው ማለት ነው። አሁን ይኸውላችሁ 11 ሰዓት ከምናምን ነው። እስካሁን አልወጣችም ማለት ነው። ግን እኛ እሷ ከፀጉር ቤት ፋፋ ብላ እስከምትወጣ ድረስ አበባ ገዝተንላት እንሄድ ነው። ቅድም አበባ ግዛልኝ ኬክ ምናምን እያለች ነው። አበባና ኬክ ገዝተንላት እንሄዳለን። ትንሽ ኬክ ነው የምትፈልገው፣ ግን መጀመሪያ አበባውን እንግዛላት። ኬክ ውስጥ ካለች እንደግምላታለን፣ ኬክ ውስጥ ካላለች እንሸውዳታለን ማለት ነው። ዳይ ወደ አበባው መጋራ እኮ ነው የገባን። የሆነች ትንሽ ጩጬ ያለች ሉላሳይ ትንሽ ጩጬ እየደህች ማለት ነው። ሁሉም ሰው ጤነኛ መሆን ከፈለገ እንደዛች ጩጬ መሆን አለበት፣ ትንሽዬ ማለት ነው። ምንድን ናት? እስኪ ስጠኝ፣ እስኪ ሊያዛት ነው። ኧረ እኔ ሊያዛት በእናትህ። እሺ ይሄ አንድ አይነት ነው። ይሄ ስንት ብር ነው ጋይስ? ይኸው የአበባ አይሚን የሰሊና አበባ ተገዝቶላታል። አሁን ኦ ማይ ጋድ እንትን ነው ማለት ነው። ደስ አበባ በጣም ነው የምትወደው። ምን አይነት ስሜት እንደሚሰማት አብረን እንየው። ድርቅ ብላ ልታገረጣኝ ትችላለች። በጣም ደስም ሊላት ይችላል። ብቻ ግን አብረን እንያት። ከስንት ነበር? አሁን ከ53 ነው። ቅድም ጨርሻለሁ ብላኛለች እኮ። አሁን ትንሽ የቀረን የምጠላው ነገር መጠበቅ ነውና እየጠበቅናት ነው እስካሁን ማለት ነው። ይኸውላችሁ ጨርሻለሁ ካለች 1 ሰዓት ሆኗታል። ቅድም ከ30 ስንት ነበር? ተኩል ነበር። ከ34 ነበር አይደል? ይኸው አሁን 12 ካሪ ነው። እየመጣች ነው። እየመጣች ነው። እሺ እየመጣች ነው። የኔ አበባ ማረም ተሳጨው ነበር እኮ እግዚአብሔር እየተናደድኩብህ ነበር። እንዴት እንዳማረብሽ ደግሞ ማረም አማረብሽ። እስኪ ሳል ነው ያደረጓት። ሳል የተውኮ መስሎኝ ነበር። ከስንት ጊዜ በኋላ ጠብቀን አበባውን ሰጠን። አበባ እንደዚህ የምትወድ ከሆነ ገዝታችሁ ማትጠቀሙት። ስሜት የለውም አበባ አይደለም። አበባ ስሜት አለው። ምሳ ራሱ አንተ ከፍለህ ስበላ ድረስ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እስከዛሬ ድረስ 1 አመት ከምናምን ከኔ ጋር ቆይታችኋል። እየሰደብኳችሁ፣ እየተናደድኩባችሁ፣ እየተኮሳተርኩባችሁ በጣም የሚያናድድ ኮንተንት እየሰራው ግን ደግሞ እናንተ እስካሁን ድረስ ከኔ ጋር አላችሁ። ኦልሞስት 1 አመት ከምናምን ከኔ ጋር አላችሁና 1.7 ሚሊዮን ቤተሰብ ደርሰናል። ግን የሚገርመው ነገር እስከዛሬ መክሬያችሁ አውቃለሁ፣ አበሳጭቻችሁ አውቃለሁ፣ ወጣ ያለ ኮንተንት ሰርቻ አውቃለሁ። ግን እስከዛሬ 1.7 ሚሊዮን ቤተሰብ ኑሮይ ግን አንድም ቀን እናንተን አመስግኛ አላውቅም። እና እናንተን ማመስገን ፈልጋለሁ፣ ግን እንዴት ማመስገን እንዳለብኝ አላውቅም። ምክንያቱም አመሰግናለሁ ብቻ ብዬ ማለፍ አልፈልግም እናንተን። ምክንያቱም አንዳንዴ መመረጥ ይጠይቃል ብዬ አስባለሁ። ፈጣሪ የሆነ ነገር የሚያደርገው ያን ሰው ሲያምንበትና ሲመርጠው ብቻ ነው። እኔን ለምን እንደመረጠኝ ባላቅም ግን ለሆነ ነገር እያዘጋጀኝ ነው፣ ለሆነ ነገር መርጦኛልና በ1 አመት ከ2 ወር ከ3 ወር ለ1 አመት ከ3 ወር ያክል ሰርቼ ግን እኔ 100 ሺህ ነበር የጠየኩት፣ እሱ ግን 1.7 ሚሊዮን ቤተሰብ ሰጠኝ። እና ግን እንዲሁ አመሰግናለሁ ብዬ እናንተም ማለፍ አልፈልግም። ምክንያቱም በሰፊው ማመስገን እፈልጋለሁ። ግን ምን ብዬ ላመስግናችሁ? እንዴት ላመስግናችሁ? ኮሜንት ላይ ጻፉልኝ። እናንተን እንዲሁ ብቻ በቃል አመሰግናለሁ ማለት አልፈልግም። ኮሜንት ላይ በምን እንደማመሰግናችሁ ጻፉልኝ። እናንተ በሰፊው አመሰግናችኋለሁ። ምክንያቱም እኔ ከቃል በዘለለ በተግባር የሆነ ነገር በጣም ስለሚያስደስተኝ ነው።
ኮመንት ላይ ጽፋችሁ በሰፊው እስከማመሰግናችሁ ግን እናንተ በፈለጋችሁት መንገድ እስከማመሰግናችሁ ድረስ ግን በእውነት ከልቤ አመሰግናለሁ። ቅዱስ ገብርኤልን ከልቤ ነው ማመሰግናችሁ። ለእናንተ በጣም ትልቅ ክብር አለኝ። በጣም ወዳችኋለሁ። ቴንክ ዩ ሶ ማች